በናዝሬቱ በጌታ በኢየሱስ ስም በጤና ችግር ውስጥ ላላችሁ ለናንተ ልጸልላችሁ ነው። በተለያየ በህመም ኬዝ እየተሰቃያችሁ ላላችሁ ሆስፒታል ሊሆን ይችላል፣ ጥቁር አንበሳ ሊሆን ይችላል፣ ኮሪያ ሆስፒታል ሊሆን ይችላል። የተለያየ ሆስፒታል ውስጥ ሆናችሁ እየተሰቃያችሁ በኤችአይቪ፣ በካንሰር፣ በአስም፣ በስኳር፣ በደም ግፊት፣ በኩላሊት ህመም፣ በተለያየ ህመም ኬዝ እየተሰቃያችሁ ላላችሁ ለናንተ ዛሬ ልጸልላችሁ ነው። አንድ ወንድማችን በኮሜንት ሴክሽን ላይ እንዲህ ብሎ ጽፎልኛል። ለጤናዬ ጸልልኝ አለኝ። እንደዚህ ወንድም በጌታ በኢየሱስ ስም በህመም ኬዝ እየተሰቃያችሁ ላላችሁ በጌታ በኢየሱስ ስም ጸልያለሁ። ከዚህ ምሽት ጀምሮ የበሽታ ምንጭ ከሰውነታችሁ ላይ የደረቀ ይሆን በናዝሬቱ በጌታ በኢየሱስ ስም። ምንም አይነት በሽታ ሊሆን ይችላል። ኤችአይቪ ሊሆን ይችላል፣ ካንሰር ሊሆን ይችላል፣ አስም ሊሆን ይችላል፣ ደም ግፊት ሊሆን ይችላል። ምንም አይነት በሽታ ከሰውነታችሁ ላይ ዛሬ መጋቢት 15 ዕለተ ማክሰኞ በጌታ በኢየሱስ ስም ከምሽቱ 2 ሰዓት አካባቢ እጸልይላችኋለሁ። የበሽታው ምንጭ ከሰውነታችሁ ላይ የደረቀ ይሁን። መጽሐፍ ቅዱስ ሲናገር ማርቆስ ወንጌል ምዕራፍ 5 12 ዓመት ሙሉ ደሟ ሲፈስ የነበረች ሴት የኢየሱስን የልብሱን ጫፍ ነክታ ደሟ ምንጭ ሊደርቅ እንደቻለ በናዝሬቱ በጌታ በኢየሱስ ስም የበሽታው ምንጭ ከዚህ ምሽት ጀምሮ ከሰውነታችሁ ላይ የደረቀ ይሆን። ምንም አይነት በሽታ ከሰውነታችሁ ላይ የደረቀ እንዲሆን ጸልያለሁ። ይህ መልእክት በፍጥነት ወደ እናንተ ከመጣ የጤና ችግር አለባችሁ ሁላችሁ በኮሜንት ሴክሽን ላይ አሜን ብሉ፣ ሪሲቭ አድርጉ። እግዚአብሔር አስደናቂ ነገር ያደርጋል በናዝሬቱ በጌታ በኢየሱስ ስም። ኢን ጂሰስ ኔም ኢት ኢዝ ዳን።